بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. إخواني وأخواتي في الله ميزنا عن البهائم بالعقل. ወንድም እህቶቼ አላሁ ተባረከ ወተዓላ እኛን ከእንስሳቶች የለየብን ምክንያት ምንድነው? አእምሮ መስጠቱ ነው፣ አቅል መስጠቱ ነው ማለት ነው። اليوم أذكر لكم عن الدليل على أن الله تعالى لا يشبه خلقه. ዛሬ ማስታወሳችሁ ምንድነው? አላሁ ተባረከ ወተዓላ ፍጥረታትን በአጠቃላይ የማይመስል ጌታ ለመሆኑ የአእምሮ ማስረጃ ነው ጠቅስላችሁ። اعلم رحمك الله بتوفيق الله أن وجود هذا العالم دليل على وجود الله. وقال الله تعالى يقتمننا ይሄ ዓለም መኖሩ ይሄ ዓለም መገኘቱ አላሁ ተባረከ ወተዓላ ያለ ለመሆኑ ማስረጃ ነው አለ። فالكتابة لا بد لها من كاتب، ጽሁፍ ጸሐፊ ያስፈልገዋል አለ። والبناء لا بد له من بان، ግንባታ ገንቢ ያስፈልገዋል፣ አናጺ ያስፈልገዋል አለ። والضرب لا بد له من ضارب፣ ምትም መቺ ያስፈልገዋል፣ ያለ መቺ አይከሰትም። እነዚህን ነገራቶች ያለ አድራጊ ነው የተከሰቱት ብንባል አእምሯችን ሊቀበል በፍጹም አይችልም ማለት ነው። ምክንያቱም አድራጊ ስለሚያስፈልጋቸው ይለናል አቅላችን። فلا بد لهذا العالم من خالق خلقه، ስለዚህ ለዚህ ዓለምም ፈጣሪ ያስፈልገዋል ብሎ ይለናል አቅላችን። እሱም ማን ነው? አላሁ ተባረከ ወተዓላ ነው። وخالق العالم لا يشبه خلقه، የዓለማት ፈጣሪ ደግሞ ፍጡራንን በፍጹም አይመስልም ብሎ አቅላችን ይለናል። ይህን ይመሰክራል። لأنه لو كان يشبهنا بوجه من الوجوه، ምክንያቱም አላሁ ተባረከ ወተዓላ እኛን በምንገለጽባቸው መገለጫዎች በአንድ እንኳን እኛን የሚመስል ቢሆን ኑሮ ለጃዛ عليه ما يجوز علينا፣ በሱ ላይ ምን ያመችበታል ሊባል ነው። በእኛ ላይ የሚያመቹብን ነገራቶች፣ በእኛ ላይ የምንገለጽባቸው ነገራቶች እሱም ይገለጽባቸዋል ሊባል ነው ማለት ነው። እኛ ላይ የሚያመቹ ባህሪዎች እንደምናውቃቸው መታመም፣ መሞት፣ መተኛት፣ መውጣት፣ መውረድ፣ ቦታ ላይ መሆን፣ መጠን ያለው መሆን፣ ይሄ ፍጡራኖች እኛ የምንገለጽባቸው መገለጫዎች ነው። እኛን ቢመስል ኑሮ ደግሞ አላሁ ተዓላ አይመስልም እንጂ እኛን መፍጠር አይችልም ነበር ማለት ነው። እኛን ከመሰለ እኛን መፍጠር እኛን ማስገኘት አይችልም። ስለዚህ በትክክለኛ አእምሮ ምን ተረጋገጠ? አላሁ ተባረከ ወተዓላ የፈጠረውን ፍጥረታት የማይመስል ጌታ መሆኑን አቅላችን ይፈርዳል ማለት ነው። ስለዚህ የቦታን ፈጣሪ ቦታን ያስገኘም ጌታ ከቦታ አይፈልግም፣ ከቦታ በፊት ነበረ ብሎ አቅል ይመሰክራል ማለት ነው። ቦታን ካስገኘም በኋላ የማይቀያየር የሆነ ጌታ ነው፣ ያለ ቦታ ያለ አቅጣጫ ያለ ነው ብሎ አቅላችን ይሄን ይመሰክራል ማለት ነው። አላሁ ተዓላ በሰማነው ምንጠቀም አላህ አድርገን